እንዴ ወዴ ልትወስደኝ ነው? ተቀይራለህ። ቀየረኝን ነገር ላሳይ ነው። ዝም በል እንዴ! ኧረ አድናን እንዴ! ምንድነው እሱ? ወንድሜ ተቀየርክ አለች። ለምን እንደተቀየርኩ ላሳያል። ይሄን ተመልከቱ። ትከተል አድናን እሳት ለብሶ እሳት ጎርሶም ሚራንና ሮቤልንም እያናገራቸው ይገኛል። ይህም በስልኩ ያየውን ቪዲዮ በማየትና በማመልከትም ይሄ ምንድነው በማለትም ጥያቄም ጠይቋቸዋል። እነሱም ባዩትና በተመለከቱት ነገርም በጣም ግራ ተጋብተውም አይናቸው ፈጦም ነበር የተመለከትናቸው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በሉሃና ድራማ መጥተናል ማለት ነው። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እንግዲህ ዛሬ በጣም በሚያስደስትና እንዲሁም በሚደንቅ ሁኔታ ሉሃና ለአድናን ቀጭን ትዕዛዝ አቅርባለታለች። ይህም ከሚራ ከምታሳየውና እንዲሁም የሚራን ግልምጫ ሰልችቶኛል በማለትም አድናንን ወዲያውኑ እንድታገባኝ እፈልጋለሁ በማለትም አዘዋለች። ነገር ግን አድናን ፍቃደኛ ቢሆንም እንኳን ነገር ግን ጊዜው አሁን አይደለም ሚራ ትውለድና በማለት ነበር የተናገረው። ይሄ ነገር ግን በጣም ያው ከሚራም የፍች ነገርም ስላልተስማማችለትም ይመስለኛል ይቆይ ጊዜው አይደለም ያለበት ምክንያት ይሄ ነው ማለት ነው። ግን ሉሃና በጣም እንዲፋጠንላት ትፈልጋለች ማለት ነው። ነገር ግን ሚራም ቢሆን ከአጠገቡ ስትደርሽ እንዳላይሽ አንቺ ከዚህ ቤት ስትወጭና እንዲሁም አንቺ ሳትኖሪ ቤቱ ሰላም ይሆናል፣ ደግሞ እኔ የልጅ እናት ነኝ በማለትም ራሷንም ያው ከፍ ከፍ እያደረገችና እየተመጻደቀች ትገኛለች። ነገር ግን ሉሃናም ቢሆን በፍጹም አይሆንም አድናን የኔ ብቻ ነው በማለትም መንገዱን ዘግታባታለች ማለት ነው። ታዲያ በባለፈው ክፍልም ያው አድናንም ሚራንም የሆነ ነገር ተናግሯት ሚራ ወድቃ ነበረ ቪዲዮ ያቆመው። ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን እናያለን ማለት ነው። እንግዲህ ዛሬ እንደተለመደው እያለኝ ነው ማለት ነው። ሚራ በአሁኑ ሰዓትም እንክብካቤ ያስፈልገኛል የልጅ አባት እያለችም አድናንን ወደ እሷ ለመሰብሰብ ብዙ ጥረቶችን ብታደርግም አድናን ግን በፍጹም አይሆንም፣ ደግሞም ለልጄ ብዬ ነው መንከባከብሽ እንጂ አንቺ የምትንከባከቢ ሴት አይደለሽም፣ ክደሽኛል፣ እንዲሁም ለእኔ አትሆኝም እያለም ብዙ ነገሮችን እየነካካት ይገኛል። ነገር ግን ሮቤል መውለድ አይችልም ያልከኝ ከምን ተነስተ ነው? ነገሮች ሁሉ አይገቡኝም በማለትም እንግዲህ ሁኔታውንም ፍርጥ አድርጎ ሊነግራት ትፈልጋለች። ነገር ግን አድናን ዙሪያ ጥምጥም ነው የሚሄደው። ለምን ቆይ ፍርጥ አድርጎ ሮቤልና አንቺ አብራችሁ ተኝታችሁ አይቻለው ቢል እኮ እውነታውን ፍርጥ አድርጎ ቢናገር እንደዚህም አይጫወቱበትም ነበረ። ነገር ግን አድናን በጣም ተፋዟል። ምንድን ነው ደግሞ ብሎ ምን አለ ለሮቤል? ወንድ ገብቶ ያውቃል ወይ አላለም? አድናን ግን ምን አይነት ፈዛዛ ነው እንዲህ! በጣም መፋዘዝ እኮ ያው በልክ ነው እንዴ! ምንድን ነው? ለማንኛውም ሮቤልም ልክ ነው የነገረው። ሚስትን ጠበቅ አድርገህ የያዛት ከኔ ይልቅ አንተን ነው በቃ መንከባከብ ያለብህ በማለትም ስለ ሚራም አንድም ነገር እንድትለኝ አልፈልግም። ሉሃና የኔና የኔ ብቻ ናት፣ ሉሃና ደግሞ ታፈቅረኛለች በማለትም ነው የተናገረው። እንግዲህ ሮቤል ሉሃናን ለመቀራረብ የማያደርገው የማይቆፍረው ጉድጓድ የለም። የእውነት እያፈቀራት ይመስለኛል። እንግዲህ ከተቀመጠበት ዊልቸር እንኳን ለመነሳት በቅጽበታዊ ለመነሳት ሲሞክር ነበር። መጨረሻ ግን ወደ ራሱም ሲመለስ ብዙ ነገሮችንም ሲል ሰምተነዋል። እንዴ ልነሳ ነው እንዴ እያለም ታዲያ በዚህም ሚራ የገዛችለትን ቤት ምሽጦ የራሱን ኑሮ ለመኖርም እያሰበ ነው። ነገር ግን ሚራ ሸውደዋለችና የእሱን ልብ ጠንቅቃ ታውቀዋለችና ነገር ግን ሚራ ሮቤልን በጣም ነው የምታፈቅረው።
ታዲያ ልሆናም ቢሆን በጣም አትቅረበኝ ባክህን እያለችው ቢሆንም ሮቤልም አሁንም መቅረቢያ ዘዴ እየፈለገ ነው። እንግዲህ ከእህቷ የወሰደውን የእጅ ጌጥም ሰጥቷታል። በዚህም በጣም ደስ ብሏታል ማለት ነው። ቸግሮኛ ሽጥልኝ በማለት ሰጥታኝ ነበረ። እኔም ደግሞ ከሌላ ከሚሄድና እንዲሁም አልፎ ከሚሄድ ብዬ ብሩን ሰጠዋት፣ ጌጡንም ያስኩት በማለትም አስሮላታል። በዚህም ልኋና እውነት መስሏት በጣም ደስ ብሏታል። ይህን የተመለከተው አድናን ግን ነገርየው ሊዋጥለት አልቻለም። ምክንያቱም ያው ሰራተኛዋ ከመጥፋቷ አንድ ቀን ሲቀረው የመጨረሻ ቀን ሲቀረው አናግረውም ስለነበር ያንንም እያስታወሰ ነበረ። ይሄ ነገር እውነት አይደለም በማለትም እንግዲህ የሽንገላ እንኳን ደስ አለሽ ሲላትም ነበር። ልኋናም ከልብህ አይደለም ምንድን ነው የሰማው ነገር አለ በማለትም ጥያቄ ስጠይቀው እሱም ቢሆን አይ ችግር የለውም ደስታሽ ደስታዬ ነው በማለትም ነገሮችን በልብ ዋጥ አድርጎ ቆይቷል ማለት ነው። በስተመጨረሻም እንግዲህ ሚራና ሮቤልም ክርክራቸውና እንዲሁም ፍጥጫቸውም እንደቀጠለ ነው። ይሄም አንተ በዚህ ልክ ትከዳኛለህ ብዬ አላሰብኩም በማለትም ብዙ ነገሮችንም ብለዋለች። ሮቤልም ቢሆን ከአጠገቤ እንዳትደርሽ እኔ ልኋና ነው የምወዳት በማለትም ብዙ ነገሮችን ተናግሯል። ነገር ግን ሚራም ቢሆን አድናን ነው የምትወደው ልኋና አትወድህም በማለት አስረግጣ ተናግራም ነበረ። ነገር ግን ሮቤል አሁን ላይ ልኋናን እየወደዳት መጥቷል ማለት ነው። ሚራም ቢሆን እኔ እኮ በጣም ነበር የማፈቅርህ እያለችም ስቅስቅ ብላ ስታለቅስ ተመልክተናል። እንግዲህ ልጅየው የማን ነው እንደሚሆንም በቀጣይ ቪዲዮ እናያለን ማለት ነው። ያው ሮቤልም ቢሆን ልጁ እንዳልሆንም ጠንቅቆ ያውቃል ይመስለኛል። አድናንም ቢሆን ለሮቤልም ለምን ነው ለሚራ እንደማትወልድ ያልነገርካት በማለትም በዙሪያ ጥምጥም ሲነግረውም ነበረ። ነገር ግን አሁንም ሮቤል ልክ እንደ ሚራ የምትናገራቸው ቃላቶች በጭራሽ ሊገቡኝ አልቻሉም በማለትም ሚስጥሩንም ለሚራ መካፈል እንደሌለብኝና እንዲሁም አንተም ወንድሜ ስለሆንክ ነው እንጂ የነገርኩህ ለምን እነግራታለሁ በማለትም እንዲሁም ሚራ ታማኝ ሴት እንደሆነችና እንዲሁም አንተም ጠበቅ አድርገህ ያዛት በማለትም ሲነግረውም ነበረ። በጣም በሚያናድድ ሁኔታ ግን ሮቤል በአሁኑ ሰዓትም ብዙ ነገሮችንም እያስመሰለም ይገኛል ማለት ነው። አድናንም ቢሆን አንቆታል። የሰራተኛዋ ጌጥ የት አገኘው በማለትም ጉሮምቦውን ነበር ያነቀው። ለምንድን ነው እንደዚህ የምትለይ? በወቅቱ ሽጥልኝ ብላኝ እኮ ያው እኔም አሳልፌ ከምሸጠውና እንዲሁም ለልጅቷ ለችግሯን ብሩ ድረስ ብዬ ብር ሰጥቻት ከኔ ነበር በማለትም ውሸትም እየደረደረ ሲናገር፣ አድናን ግን በስሜታዊ ሆኖም እያዳፋ ነበረ ወደ ሚራ ክፍል የወሰደው ማለት ነው። በአሁኑ ሰዓት ለምንድን ነው ወንድም የተቀየርክብኝ? ምን አደረግኩኝ? ከዊልቸር ላይ ስለተቀመጥኩኝ ነው ወይ እያለም እያለቃቀሰ ቢናገርም ነገር ግን አድናን የተለወጥኩበት ምክንያት ይሄ ነው በማለትም ከስልኩ የሆነ ቪዲዮ ያሳያቸዋል። ታዲያ በዚህ በሚያሳይበት ሰዓትም ሁለታቸውም አይናቸው ፈጦ ነበረ ቪዲዮ ያቆመው። ምን ሊሆን ይችላል? አድናን የያዘው ፎቶ ወይም ቪዲዮ የማን ነው ብላችሁ ታስባላችሁ? እኔ ያው የሚመስለኝ ሚራ ለሮቤል የምታስፈራራበት ቪዲዮ ይመስለኛል። ያው በእጁ ስለገባ ነው ሁለታቸውንም ፍጥጥ አድርጎ የጠየቃቸው። ብቻ በጣም አጓጊና እንዲሁም ልብ አንጠልጣይ የሆነው ክፍል ላይ ነን ማለት ነው። እናንተም ሀሳብ አስተያየታችሁን አስቀምጡ እያልኩኝ የዛሬ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁ ከልብ አመሰግናለሁ። ቻው።